ከሰሞኑ ፕሬዝዳንት ዶናልድ ትራምፕ በማህበራዊ ሚዲያ ገጻቸው ላይ በሰው ሰራሽ አስተውሎት ወይም AI የተሰራና ራሳቸውን እንደ ኢየሱስ ክርስቶስ የሚያስመስል ምስል በማጋራታቸው ከግራ ከቀኝ ከፍተኛ ተቃውሞ ገጥሟቸዋል። ትራምፕ ከቅርብ ደጋፊዎቻቸው ጭምር የመጣባቸውን ጠንካራ ትችት ተከትሎ ምስሉን ከገጻቸው ላይ ማጥፋታቸውም ይታወሳል። ምስሉን በተመለከተ ሲከላከሉም እንደ ሐኪም ተደርጌ ነው የተሳልኩት የሚል አስገራሚ መከራከሪያ አቅርበዋል። ይህ አጋጣሚ የተከሰተው ትራምፕ በሊቀ ጳጳስ ፍራንሲስ ላይ ያልተለመደ ጥቃት መሰንዘራቸውን ተከትሎ ነው። ይህም በጣሊያን ከፍተኛ ቁጣ ቀስቅሷል። የትራምፕ የቅርብ ወዳጅ የሆኑት የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ መጀመሪያ ላይ ለማመንታት ቢሞክሩም በኋላ ግን ይህ ተቀባይነት የሌለው ተግባር ነው በማለት ድርጊቱን መኮንናቸው ተዘግበዋል። እኛም በዛሬው መሰናዷችን የስልጣን መንበርና የመሲህነት ካባ በሚል ኃይለ ቃል የርዕሰ ጉዳዩ ምስጢርና አንድምታ እንፈታተዋለንና በጥሞና ይታደሙን። ትራምፕ ራሳቸውን እንደ ክርስቶስ አምሳያ የሚያሳይ ምስል የሳምንቱ መጀመሪያ ሰኞ ሚያዝያ 5 ቀን 2018 ዓ.ም በማጋራታቸው የተቀሰቀሰ ከፍተኛ ቁጣ ወግ አጥባቂ ክርስቲያን ደጋፊዎች በትሩዝ ሶሻል የተሰራጨውን ይህን ምስል አጸያፊ ሲሉ አውግዘውታል። ይህ ጽሑፍ በዘመነ መልክዓ ክርስቶስ ወይም ሜሲያኒክ ሲምቦሊዝምና በፖለቲካዊ ስልጣን መካከል ያለውን ስስ መስመር እንድንመረምር ሲሆን በተለይም በስነ መለኮታዊ ትንቢት እይታ ሐሰተኛው መሲህ ወይም ክርስቶስ ተመስሎ ከሚባለው ጽንሰ ሐሳብ አንጻር ያለውን አንድምታ አይተን ዘመኑን እንድንዋጅ ነው። በቅዱሳት መጽሐፍ ትንቢት መሠረት በዘመኑ መጨረሻ ዓለማዊ መሪዎች መንፈሳዊ ካባ በመልበስና ራሳቸውን እንደ መድኃኒት በማቅረብ የሰው ልጅ ልቦና እንደሚሰርቁ ይነገራል። ይህ ድርጊት በቤተ ክርስቲያን መሪዎችና በምዕመናን ዘንድ እንደ ታላቅ የድፍረት ኃጢአትና የመንፈሳዊ ውድቀት ምልክት ተደርጎ ይወሰዳል። ጽሑፉ ይህንኑ ጥልቅ ሃይማኖታዊ ስጋት በወቅታዊው ዓለም አቀፍ ፖለቲካዊ ክስተት መስተዋትነት እንድንመረምረው ለመኮርኮር ነው። በቅርቡ በሚሊዮን የሚቆጠሩ አሜሪካውያንን ከጤና ዋስትና ተጠቃሚነት የሚያገለውን የሚዲኬድ በጀት ቅነሳ አዋጅ ካጸደቁ ጥቂት ወራት በኋላ ዶናልድ ትራምፕ ባሳለፍነው እሁድ እጅግ አነጋጋሪ ምስል በገጻቸው አጋርተዋል። ይህ በሰው ሰራሽ አስተውሎት ወይም AI የተፈጠረ ምስል ትራምፕን እንደ መድኃኒታችን ኢየሱስ ክርስቶስ አምሳያ አድርጎ የሚስል ሲሆን እጃቸው መለኮታዊ ብርሃን እየፈነጠቀ በሆስፒታል አልጋ ላይ የተኛን በሽተኛ ሲፈውሱ፣ በጀርባ ደግሞ ከገሃነም የመጣ የሚመስል ጋኔን ሲያንዣብብ ያሳያል። ምንም እንኳን ቀደም ሲል በፕሬዝደንቱ ላይ ይነሱ የነበሩ በርካታ ግድፈቶችንና ግብረ ገብነት የጎደላቸው ድርጊቶችን በትዕግስት ሲያልፉ የቆዩ ታማኝ የክርስቲያን ደጋፊዎቻቸው አሁን ግን የቀሰቀሳቸውን መንፈሳዊ ቁጣ መግታት አልቻሉም። የፎክስ ኒውስ ጋዜጠኛና ወግ አጥባቂዋ ተንታኝ ራይሊ ጌንስ እንዲህ ስትል ገልጻለች። ይህን ምስል ለምን እንዳጋሩት ሊገባኝ አልቻለም። ምን አይነት ምላሽ ፈልገው ይሆን? ወይስ በእውነት እንዲህ ብለው ያምናሉ? ያም ሆነ ይህ ሁለት እውነታዎች ግልጽ ናቸው። አንደኛው ትንሽ ትሕትና ቢኖራቸው ይበጃል። ሁለተኛው ደግሞ በእግዚአብሔር ላይ አይቀለድም። የዴይሊ ዋየር ጸሐፊ ሜጋን ባሻን በበኩሏ ድርጊቱን እጅግ አስከፊ ስድብና ክህደት ስትል ጠርተዋለች። ፕሬዝደንቱ ድርጊቱን እንደ ቀልድ ቆጥረውት ይሆን ወይስ በሆነ እጽ ተጽዕኖ ስር ሆነው? ለዚህ ድርጊት ምን ምክንያት ሊኖራቸው እንደሚችል አላውቅም በማለት ትራምፕ ምስሉን በአስቸኳይ አንስተው ከአሜሪካ ሕዝብና ከፈጣሪ ይቅርታ እንዲጠይቁ አሳስባለች። በዚሁ የሚዲያ ተቋም ውስጥ የምትሰራው ኢዛቤል ብራውን ምስሉ አጸያፊና ፈጽሞ ተቀባይነት የሌለው መሆኑን ገልጻ ከኢየሱስ በላይ ምንም ነገር የለም፣ ይህ ድርጊት በክርስቶስ ላይ እውነተኛና ውብ የሆነ የእምነት መነቃቃት እያሳየ ያለውን የአሜሪካን ሕዝብ ስሜት በትክክል አለመረዳት ነው ብላለች። የብሌስ ቲቪ አዘጋጅ ስቴቭ ዴዝ ደግሞ አይሆንም የሚል አጭርና ጠንካራ ምላሽ ሰጥቷል። ትራምፕ ያጋሩት ምስል የተቀነባበረ እንጂ መጀመሪያውኑ በዚህ መልክ የተፈጠረ አይደለም። ምስሉ በመጀመሪያ የታየው ባለፈው የካቲት ወር ላይ ኒክ አዳምስ በተባለ ወግ አጥባቂ ተንታኝ አማካኝነት ሲሆን በዚያኛው እትም በስተጀርባ የሚታየው የአሜሪካ ወታደር ጥላ ነበር።
ነገር ግን በትራምፕ እትም ላይ ያ ወታደር በፎቶሾፕ ተቀይሮ ቀንዶች ያሉት አጋንንታዊ ምስል በፕሬዝደንቱ ጀርባ እንዲቆም ተደርጓል። ቁጣው በታዋቂ ግለሰቦች ብቻ የተገደበ አይደለም። ታማኝ ደጋፊዎቻቸው በብዛት በሚገኙበት የራሳቸው የትሩዝ ሶሻል መድረክ ላይ እንኳ ሳይቀር ምስሉን በመቃወም ብዙዎች ፊታቸውን አዝረውባቸዋል። ይህ ክስተት የተከሰተው ትራምፕ በአሜሪካ ታሪክ የመጀመሪያው አሜሪካዊ ርዕሰ ሊቃነ ጳጳሳት ከሆኑት ከቅዱስ ፖፕ ሊዮ 14ኛ ጋር በቃላት ጦርነት ውስጥ በገቡበት ወቅት ነው። ርዕሰ ሊቃነ ጳጳሳቱ የፕሬዝደንቱን ስም ባይጠቅሱም የአሜሪካ የውጭ ጉዳይ ፖሊሲ በተለይ ከኢራን ጋር በተያያዘ ራስን ሁሉን ቻይ አድርጎ የማሰብ አባዜ እየተመራ ነው ማለታቸው ይታወሳል። ትራምፕ ለዚህ ምላሽ ሲሰጡ ጳጳሱን በወንጀል ላይ ደካማ ናቸው በማለትና የሊዮ ደጋፊ አይደለውም ሲሉ ገልጸዋቸዋል። በተጨማሪም የ1.4 ቢሊዮን ካቶሊኮች መሪ የሆኑት ጳጳሱ ለጽንፈኛ ግራ ዘመም ፖለቲከኞች ያደላሉ ሲሉ ወንጅለዋል። ጳጳስ ሊዮ ግን ወደ አልጄሪያ በሚያደርጉት በረራ ላይ ለጋዜጠኞች በሰጡት መግለጫ የትራምፕን አስተዳደር እንደማይፈሩና ጦርነትን መቃወማቸውን እንደሚቀጥሉ አስታውቀዋል። የትራምፕ ምስል የተሰራጨው ከዚህ ውዝግብ በኋላ ብቻ ሳይሆን ካቶሊኮች ፋሲካን ባከበሩ በአንድ ሳምንቱ እንዲሁም ኦርቶዶክስ ክርስቲያኖች የትንሣኤ በዓልን ባከበሩ ማግስት መሆኑ ድርጊቱን የበለጠ አነጋጋሪ አድርጎታል። የማርቆስ ወንጌል ኢየሱስ ሕመምተኞችን እንደፈወሰ፣ የተራቡትን እንደመገበና አጋንንትን እንዳስወጣ ይተርካል። በተቃራኒው ግን ትራምፕ በ2025 ዓ.ም ያጸደቁት የአንድ ትልቅ ውብ አዋጅ ዋን ቢግ ቢዩቲፉል ቢል አክት በሚቀጥሉት 10 ዓመታት ውስጥ የሜዲኬድ በጀትን በ900 ቢሊዮን ዶላር የሚቀንስ ሲሆን ይህም ዝቅተኛ ገቢ ያላቸውን ዜጎችና ሕፃናትን ለከፍተኛ የጤና እክል እንደሚዳርግ የሕፃናት ሆስፒታሎች እያስጠነቀቁ ይገኛሉ። በማህበራዊ ገጽ ላይ አስተያየቷን የሰጠችው ማንዲ አርተር የተባለች ተጠቃሚ የወቅቱን ስሜት እንዲህ ስትል ትጠቀልለዋለች። አምላኬ ሆይ ምናልባት ተሳስተን የክርስቶስ ተቃዋሚን መርጠን ይሆን? እባክህ እርዳን። እንደ መውጫ ሰሞኑን ይህቺ የኢጣሊያ ጠቅላይ ሚኒስትር ጆርጂያ ሜሎኒ የምትባለዋ የተከበረች ሲኞሪታ አንድ ጠንካራ እርምጃ ወስዳለች። ይህም ኢጣሊያ ከእስራኤል ጋር የነበራትን የጦር መሳሪያ ሽያጭ ውል ሙሉ በሙሉ መሰረዟ ነው። በዚህም የተነሳ ትራምፕና ደጋፊዎቻቸው ታላቅ የዛቻና የስም ማጥፋት ዘመቻ ከፍተውባታል። እርሷ በድርጊታቸው ግን ተደናግጣ ቃሏን አላጠፈችም። ይባስ ብላም ካላረፋችሁ ኢጣሊያ ከእስራኤል ጋር ያላትን ዲፕሎማሲያዊ ግንኙነት እሰርዛለሁ የሚል ምላሽ ሰጥታለች። አንዳንድ የፖለቲካው ተንታኞች ዓለምን ሰላም ማሳጣትን ስራቸው ያደረጉ ቀኝ አክራሪዎች ማስፈራራት ለሁሉም አገርና ለሁሉም ጊዜ የሚሰራ ይመስላቸዋል። በተቃራኒው ባክፋየር አድርጎ ብዙ ወዳጅ የሚያሳጣ አጉል አካሄድ ነው። ጊዜያቸው ሲደርስ እንደ ሃንጋሪው ቪክቶር ኦርባን ከመንበራቸው መጣላቸው አይቀርም። ከዚያም ወደማይቀረው ሞት መጓዝ ይመጣል። የተሻለው መንገድ በታሪክ የሚታወስ ሥራ መስራትና አሟሟትን ማሳመር ነው እያሉ ነው። ለማንኛውም ፈጣሪ ሰላሙን ያውርድልን። ጨርሻለሁ። ታደሰ ሞገስ እንደጻፈው በቸር ያሰንብተን። ቻናላችንን ከወደዱት ላይክ፣ ሼር እና ሰብስክራይብ ያድርጉ። አብራችሁን ስለቆያችሁ ከልብ እናመሰግናለን።